السلام عليكم ورحمة الله وبركاته. ودنا يتكبراتشو بمن على يمتجنيه وندموش عندما نلاتشو. እንግዲህ ዛሬም እንደተለመደው ኢትዮጵያውያን ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ፈተና እንዲያልፋቸው እንዲጉላሉ የኢትዮጵያዊነት ስሜት ከውስጣቸው እንዲወጣ በዜግነታቸው ሊያገኙት የሚገባቸውን ክብር እንዳያገኙ እየለፉ ያሉ ሰዎች በመማር ውስጥ የሚመጣውን የማህበረሰብን ከፍታ ጠንቅቀው የተረዱ ሙስሊሙ ማህበረሰብ እንዳይማር ተምሮ የዜግነት ግዴታውን እንዳይወጣ በሀገር ግንባታ ሁለንተና ሂደት ላይ የበኩሉን አስተዋጽኦ እንዳያደርግ ስራዎች እየተሰሩ ነው። ፍሬያቸውንም ዛሬ አይተናል። በርካታ ሴት ተማሪዎች በኒቃባቸው ምክንያት የመፈተኛ ጣቢያቸው ላይ ቢደርሱም ፊታችሁን ካላየን ወይም ከናካቴው ካላወለቃችሁ አትገቡ። ሴት ዘበኛ የዚህችን ተማሪ መታወቂያ አይታ መታወቂያው ላይ ያለውን ፎቶና ፊቷን አመሳክራ መግባት የምትችልበት እጅግ መቅለል የቀለለ የመፍትሄ ሐሳብ አቅጣጫ ያለ ግን ሙስሊሞችን በእምነታቸው እንዲሸማቀቁ የማድረግ ስትራቴጂያዊ ሴራ ዛሬም በመዲናችን አዲስ አበባ በብዙ የመፈተኛ ጣቢያዎች ላይ ያያየን ነው። ይሄ ነገር እስከ መቼ ነው የሚቀጥለው? የሚመለከተው አካል መጅሊስ፣ ትምህርት ሚኒስቴር፣ የአዲስ አበባ ጸጥታ ቢሮ በመንግስት ፖሊሲን እንግዲህ በማጽደቅ ፖሊሶችን በመቅረጽ ላይ ያላችሁ ለሀገር ሰላም አንድነት ግንባታ የምትለፉ ሰዎች ስለምንድን ነው ላለፉት ረጅም ዓመታት ይሄ ጉዳይ የሆነው? እውነት መፍትሄ ጠፍቶ ነው ወይ? አለመማራቸው ለምንድን ነው የምትፈልጉት? ሙስሊሙ ቢማር ምን ያረጋል ብላችሁ አስባችሁ ነው? አንን ጉዳይ ደጋግሞም ሲያወሩት ይቀላል፣ ይሰለቻል። ግን የሂጃብ ጉዳይ ሆኖብን ነው። መማር ይፈልጋሉ፣ ሀገርን ወገንን ማገዝ ይፈልጋሉ። በተማሩበት ዘርፍ እንደ አንድ ዜጋ ለሀገራቸው አበርክቶ ማድረግ እየፈለጉ ግን ደግሞ ከትምህርት ስርዓቱ ጋር በማይገናኝ ሁኔታ ፊት ካልታየ ባት ግን ከታየ ችግር የለውም፣ ጡት ከታየ ችግር የለውም። የሙስሊም ፊት ከተሸፈነ ግን ችግር አለ። ይሄ ምን አይነት ደብል ስታንዳርድነት፣ አብሮ የመኖርን ስሌት፣ ባህል፣ ወግ፣ እሴት የሚያጠፋ ተግባር ነው። የሚመለከተው አካል አስፈላጊውን የሆነ ማሻሻያ እንዲያደርግ ለማሳሰብ ወዳለሁኝ። السلام عليكم ورحمة الله وبركاته.